በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር የመካከለኛው ምስራቅን የተመለከተ ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ከወደ ኢራን ዓለምን ጉድ ያሰኘ መረጃ ተሰምቷል። ይሄውም የመጀመሪያው መረጃ የእንግሊዙ የዜና አውታር ሮይተርስ ከአሜሪካ የስለላ ተቋም ሲአይኤ ያገኘ ያለውን መረጃ ጠቅሶ ያወጣው መረጃ ሲሆን ይሄውም አሜሪካና እስራኤል በኢራን ላይ ጦርነቱን ሲከፍቱ የኢራን አመራሮች ሲገደሉ ኢራን በጫና ወደ ድርድር ትመጣለች የሚል ሐሳብ የነበራቸው አሊያም የኢራን መንግስት ይወድቃል የሚል ሐሳብ የነበራቸው ቢሆንም ነገር ግን አሁን ላይ ይህ የማይቻል እንደሆነና የኢራን መንግስት ይበልጥ እንደተጠናከረ መሪዎችን እያሟላ እየቀጠለ እንደሆነ ገልጿል። ይህም የአሜሪካ አመራሮችን ከግምታቸው ውጪ ነገሮች እንደሄዱ አመላካች ነው ያለ ሲሆን በሌላ በኩል ደግሞ ኢራን ለመደራደር ዝግጁ ነኝ የምደራደርበት ቅድመ ሁኔታ ስትል ያወጣችው መረጃ ግን በርካቶችን እያስገረመ ሆኗል። ይሄውም በመላው ቀጠና የሚገኝ የአሜሪካ የጦር ሰፈር በሙሉ ተነቃቅሎ ከአካባቢ ካራቀ ጦርነቱ አይቆምም ስትል የመደራደሪያ ቅድመ ነጥብ አስቀምጣለች። ይህ ደግሞ በአሜሪካ የማይቻል ነው ተብሏል። በሌላ በኩል ደግሞ መላው የዓለም ህዝብ ይዘጋጅ ስትል ኢራን የነዳጅ ዋጋ በአንድ በርሜል $200 በላይ ይሄዳል ስትል ኢራን አስታውቃለች። ሙሉ ዓለም ለዚህ ይዘጋጅ ስትል ያስታወቀችው። በሌላ በኩል የተለያዩ ተንታኞች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከግምታቸው ውጪ ጦርነቱ እንደሄደና ይበልጥ አውዳሚ ጉዳይ ውስጥ እየተገባ እንደሆነ የገለጹ ሲሆን አስቀድመው ለፕሬዝዳንቱ ይህ ሊሆን እንደሚችል የተሰጧቸውን ቅድመ ሁኔታዎች ፕሬዝዳንቱ አላደመጡም ሲሉ መገናኛ ብዙሃን ዘግበዋል። በጣም በርካታ መረጃዎች እየተሰሙ ነው። አብረን ዝርዝሩን እንከታተለው። በቅድሚያም የሲአይኤ መረጃና ኢራን ያስቀመጠችው ቅድመ ሁኔታ ዓለምን ጉድ አሰኝቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕና እስራኤል በጋራ በመሆን በኢራን ላይ ጦርነት የከፈቱ ሲሆን ሁለቱም አካላት በጦርነቱ የነበራቸው ቅድመ ግምት አያቶላ ሲገደሉና ቁልፍ የሚባሉ አመራሮች ሲወገዱ ህዝቡ የኢራንን መንግስት ያስወግዳል የሚል የነበረ ቢሆንም የአሜሪካ የስለላ ተቋም የሆነው ሲአይኤ ኢራንን በተመለከተ በዛሬው ዕለት ያወጣው መረጃ ግን በርካቶችን አስገርሟል። የእንግሊዙ የዜና አውታር የሆነው ሮይተርስ ከአሜሪካ የስለላ ተቋም አገኘሁት ያለውን መረጃ ጠቅሶም ከሰዓታት በፊት ባወጣው ዘገባ አሁን እየተካሄደና እጅግ ከባድና መጠነ ሰፊ በሆነው ወታደራዊ ዘመቻ በኢራን ላይ እየተካሄደባት ቢሆንም የኢራን መንግስት መሪዎቹ ቢገደሉም በአሁኑ ወቅት ግን ምንም አይነት የመውደቅ ወይም የመፈራረስ አደጋ ውስጥ አለመሆኑንና ይበልጥ እየተጠናከረ መሆኑን የአሜሪካ የስለላ ቢሮዎች አረጋግጠው ለፕሬዝዳንቱ ነግረዋቸዋል ሲል ዘግቧል። ይህ የሮይተርስ
ሮይተርስ ዘገባ እንደሚያመለክተው የዩናይትድ ስቴትስ የደህንነት ተቋማት ያደረጉትን ጥልቅ የፖለቲካና የኢኮኖሚ ትንታኔ የኢራን አስተዳደር ከውጭ የሚደርስበት አውዳሚ የአየርና የሚሳኤል ጥቃት እንዲሁም የከረረ የኢኮኖሚ ማዕቀብን ተቋቁሞ ለመቆየት የሚያስችል እጅግ ጠንካራ መሰረት እንዳለውም አረጋግጫለሁ ብለዋል። የስለላ ኃይሎቹም ለሮይተርስ እንደገለጹለት ከሆነ ምንም እንኳን የሀገሪቱ መሰረተ ልማቶች፣ የነዳጅ ማጣሪያዎችና ወታደራዊ ተቋማት ከፍተኛ ውድመት ቢያስተናግዱም እንዲሁም የኢኮኖሚ ዘርፉም በከፍተኛ ደረጃ ቢዳከምም የኢራን መንግስት ግን የፖለቲካና የጸጥታ መዋቅሩ በተለይም በአብዮታዊ ዘቡ ጠባቂዎች ወይም IRGCና ልዩ የውስጥ የደህንነት ኃይሎቹም አሁንም ድረስ በጥንካሬ ላይ እንደሚገኙ CIA ማረጋገጡን የአሜሪካ የደህንነት ባለስልጣናት ለሮይተርስ ገልጸውለታል። ይህም ደግሞ አሜሪካም ሆነች እስራኤል ያሰቡት ነገር እንዳልተሳካ የተገለጸ ሲሆን እነዚህ የስለላ ምንጮች አክለውም ለሮይተርስ ሲነግሩት ለስርዓቱ መፈራረስ የሚያሰጋም አሁን ላይ ምንም የተፈጠረ ነገር የለም፣ ስርዓቱ በጥብቅ ሰንሰለት የተደራጀ የውስጥ ህዝባዊ አመጽም ሆነ የፖለቲካ መከፋፈል ወይም በመከላከያ ኃይል ውስጥ የተጠነሰሰ የመፈንቅለ መንግስት እንቅስቃሴ አለመኖሩን CIA ማረጋገጡን ለሮይተርስ ነግረውታል። ይህ የአሜሪካ የስለላ ማህበረሰብ ጠንካራ መደምደሚያ አንዳንድ የፖለቲካ ፖሊሲ አውጪዎች፣ የውጭ ጉዳይ ተንታኞችና ታዛቢዎች ይህ አውዳሚ ጦርነት በኢራን ውስጥ ፈጣን የሆነ የስርዓት ለውጥ ወይም ሪጅም ቼንጅ ሊያመጣ ይችላል ብለው ከነበራቸው ከፍተኛ ግምትና ተስፋ ፍጹም የሚቃረን በመሆኑ ዓለምን ጉድ አሰኝቷል ብሏል ሮይተርስ። ዘገባው አክሎም እንዳብራራው የኢራን ከፍተኛ የፖለቲካ መሪዎች በሀገሪቱ ውስጥ ያለውን የብሔራዊ ስሜት በከፍተኛ ደረጃ በመቀስቀስ ህዝቡን ከውጭ ጠላት አንጻር አንድ ለማድረግና የውጭ ጥቃትን ለመመከት የሚያስችል ስነ ልቦናዊ ግንባታ በሰፊው እየሰሩ ነው። የኢራን መገናኛ ብዙሃንን ፕሮፓጋንዳውን በከፍተኛ ሁኔታ አጧጥፈውታል ብለዋል። ይህም የመንግስት ህልውና ይበልጥ እንዲራዘምና የህዝብን ትኩረትም እንዲያገኝ የበለጠ መንገድ ከፍቶለታል ጦርነቱ ያለ ሲሆን በተለይም ደግሞ የኢራን መንግስት በቅርብ ጊዜ ውስጥ የመውደቅ ወይም የመበታተን አደጋ የሌለበት መሆኑ ከተረጋገጠ አሁን እየተካሄደ ያለው ጦርነት በአጭር ጊዜ ውስጥ በፈጣን ወታደራዊ ሁኔታ የሚጠናቀቅ ሳይሆን የሁለቱንም ወገኖች የፋይናንስ አቅም፣ የሎጂስቲክስ ክምችትና የሰው ኃይልን በከፍተኛ ሁኔታ የሚጎዳና እጅግ አሰልቺ የተራዘመ ጦርነት ሊሆን ይችላል የሚል ቅድመ ግምትም ተቀምጧል። በተጨማሪም ይህ ዘገባ በአሜሪካ የህግ አውጪዎች ኮንግረስ አባላትና የፖለቲካ ውሳኔ ሰጪዎችም ዘንድ አዲስና የከረረ ክርክር ሊያስነሳ እንደሚችል ይጠበቃል ያለው ዘገባው ምክንያቱም የኃይል እርምጃው የመንግስት ለውጥ የማያመጣ ከሆነ ዋሽንግተን የመጨረሻ ስትራቴጂካዊ ግብ በትክክል ምንድነው? እንዲሁም ይህ በቢሊዮን የሚቆጠር ዶላር እየፈሰሰበት ያለው ዘመቻ እንዴትና መቼ ይቆማል በሚለው ጥያቄ በድጋሚ ጠረጴዛ ላይ እንዲወጣ ስለሚያስገድድ ነው ብሎታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትርም ሆነ የፔንታጎን ባለስልጣናት ይህ የስለላ ሪፖርትን በተመለከተ እስካሁን የሰጡት ይፋዊ ማረጋገጫም ሆነ ማስተባበያ የለም። ይህ መረጃ ግን አሜሪካ በቀጠናው ያላትን የረጅም ጊዜ የውጭ ጉዳይ የደህንነትና ወታደራዊ ፖሊሲ እንድትከልስ በከፍተኛ ሁኔታ ጫና ሊፈጥርባት እንደሚችል ይጠበቃል ብለዋል። ይህ በዚህ እንዳለ ኢራን ለድርድር ክፍት መሆኗን የገለጸች ሲሆን ቅድመ ሁኔታዎቿ ግን በርካቶችን ጉድ ያሰኙ ሆነዋል። በተለይም አሜሪካን ኢራን ለመደራደር ዝግጁ ነኝ ያለች ሲሆን በቅድሚያ ግን እነዚህ ቅድመ ሁኔታዎች ሊሟሉ ይገባል ስትል አስታውቃለች። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሁልጊዜም ለድርድርና ለዲፕሎማሲ ክፍት ነን በማለት ለመገናኛ ብዙሃን በሰጡት ምላሽ እንዳሉት ቅድመ ሁኔታዎቻችን ግን ያለምንም ማላወስ ሊፈጸሙ የሚገቡ መሆን አለባቸው ብለዋል። ፔዜሽኪያን ለመገናኛ ብዙሃን በሰጡት መግለጫ የኢራን ሶስቱም የቅድ ለመደራደር የሚያበቃት ቅድመ ሁኔታዎችን ሲገልጹ በአንደኛነት ያስቀመጡት ያለምንም ቅድመ ሁኔታ ጦርነቱን ማቆም ነው። ጦርነቱን የከፈቱት እስራኤልና አሜሪካ ናቸው። ስለዚህም ያለምንም ማሸማጋይነት በፍጥነት ተኩሳቸውን ማቆም አለባቸው። በሁለተኛነት ኢራን ያላት ቅድመ ሁኔታ ደግሞ በኢራንና በአሜሪካ የአየር ድብደባ ትምህርት ቤቶችን ጨምሮ በርካታ መሰረተ ልማቶች ኢራን ውስጥ ወድመዋል ያሉት ፔዜሽኪያን ስለዚህም ለነዚህ ለደረሱት ውድመቶች ሁሉ አሜሪካና እስራኤል ካሳ እንዲከፍሉ እንፈልጋለን ብለዋል።
ፔዜሽኪያን የኢራንን ሶስተኛ የመደራደሪያ ነጥብ ሲናገሩ ግን በርካቶችን አስገርሟል። ኢራን በሶስተኛነት የምትፈልገው ዋና ነጥብ አሉ ፔዜሽኪያን ሲናገሩ፣ ይሄውም አሜሪካና እስራኤል ዳግም ኢራንን እንደማያጠቁም ማስተማመኛ መስጠት አለባቸው። ይህ ማስተማመኛ ደግሞ በቀጠናው የአረብ ሀገራትና በኢራን አቅራቢያ የተንሰራፉ የአሜሪካ የጦር ሰፈሮች በሙሉ ተነቃቅለው ከዚህ አካባቢ መራቅ አለባቸው። እነዚህ ነገሮች ካልተፈጸሙ በስተቀር ኢራን ለድርድር አትቀመጥም ሲሉ የኢራንን ቅድመ የመደራደሪያ ነጥቦች ይፋ አድርገዋል። አሜሪካ ከቀጠናው በሚገኙ የጦር ሰፈሮቿ እየተነሳች በምታደርሰውን ጥቃት ተከትሎ ኢራን ያቀረበችው በተለይ ሶስተኛው መደራደሪያ ከቀጠናው ላይ የአሜሪካ የጦር ሰፈሮች ሙሉ በሙሉ ተነቃቅለው መራቅ አለባቸው የሚለው መከራከሪያ የአሜሪካ ባለስልጣናትን ከወዲሁ ጉድ አሰኝቷል። በተለይም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ እስከ መጨረሻውን ጥፍጣፊ ይዋጋሉ እንጂ ይህንን በተአምር የሚቀበሉት አይደለም ሲሉ ተንታኞች ከወዲሁ እየገለጹ ነው። በጦርነቱ ይበልጥ የአሜሪካን የጦር ሰፈሮችና ጥቅሞችን ሙሉ በሙሉ ዘጋግቶ ከአካባቢው መራቅ የማይሆን ነገር እንደሆነ በመግለጽ ላይ ናቸው። ይህ በዚህ እንዳለ የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት በአጭር ጊዜ ውስጥ በድል ይጠናቀቃል የሚል ከፍተኛ ግምት የነበረ ቢሆንም አሁን ላይ ግን ጦርነቱ እጅግ እየተወሳሰበና ረዥም እየሆነ መምጣቱን የኒውዮርክ ታይምስ የአውሮፓ ዋና ዲፕሎማሲያዊ ዘጋቢ ስቲቨን ኤርላንጎ ገልጸዋል። ዘጋቢው በሰጡት ቃልም ከፍተኛ ወታደራዊ ባለስልጣናት ጦርነቱን ከባድና የተጓተተ ሊሆን እንደሚችል ለዋይት ሃውስ አስቀድመው አስጠንቅቀው እንደነበርም አጋልጠዋል። ኤርላንገር ጉዳዩን ሲያብራሩ የጦር ኃይሎች አዛዥ የሆኑት ጀነራል ኬን ይህ ጦርነት እጅግ ከባድና ረዥም በመሆን የአሜሪካን የሚሳኤል እና የመከላከያ ክምችቶችን ሊፈትን ጭምር እንደሚችል ለፕሬዝደንት ዶናልድ ጄ ትራምፕ አስቀድመው ጥብቅ ማስጠንቀቂያ ተሰጥቷቸው እንደነበረ ገልጸዋል። ይሁን እንጂ ትራምፕ ጦርነቱን አጭር ይሆናል የሚል ከፍተኛ እምነት እንደነበራቸውና ይህም ያክል ይረዝማል ተብሎም ፈጽሞ እንዳልጠበቁ ዘጋቢው አክለዋል። በአሁኑ ሰዓትም የዓለም የኃይል ገበያ የኢነርጂ ማርኬት ላይ በተፈጠረው አለመረጋጋት በተለይም ስትራቴጂካዊ በሆነው የሆርሙዝ የባህር መስመር ዙሪያ ባንዣበበው ከባድ ስጋት ምክንያት ከፍተኛ መዋዠቅ እያሳየ ይገኛል። ኤርላንገር እንዳስረዱት አሜሪካ መንግስት የሆርሙዝን የባህር መስመር ሊዘጋ ይችላል ብሎ በበቂ ሁኔታ አልገመተም ነበረ። ይልቁንም ጦርነቱ የተራዘመ ጊዜ እንደማይሄድና በአጭር ጊዜ እንደሚጠናቀቅ በተለይም የኢራን አመራር በፍጥነት በማዳከም በሩን ለድርድር ክፍት ያደርገዋል የሚል ግምት ወስዶ የነበረ ሊሆን እንደሚችል ጠቁመዋል። አሁን ላይ ጦርነቱ እየተራዘመ ሄዶ በአሜሪካ ጥቅሞች ላይ ያነጣጠረ ከፍተኛ ጉዳት እያስከተለ እንደሚገኝም ተዘግቧል። ይህ በዚህ እንዳለ በአሜሪካ በሚካሄደው የ2026ቱ የዓለም ዋንጫ ላይ ኢራን እንደማትሳተፍ አስታወቀች። ኢራን በ2026ቱ የዓለም ዋንጫ ላይ እንደማትሳተፍ አስቀድማ ያሳወቀች ሲሆን የኢራን ስፖርትና ወጣቶች ሚኒስትር አህመድ ዶኒያማሊ በዛሬው ዕለት በሰጡት መግለጫ ኢራን በ2026ቱ የዓለም ዋንጫ ላይ ልትሳተፍ አትችልም ብለዋል። ኢራን በመጪው ሰኔ ወር በአሜሪካ በካናዳና በሜክሲኮ አዘጋጅነት በሚካሄደው የዓለም ዋንጫ ላይ እንደማትሳተፍ የገለጹ ሲሆን ኢራን ከኒውዚላንድ እንዲሁም ከቤልጅየምና ግብጽ ጋር ግጥሚያዎችን በሎስ አንጀለስና በሲያትል ከተማ እንደምታደርግ የወጣው መርሃ ግብር ያሳያል። አሜሪካና እስራኤል በኢራን ላይ ጥቃት ፈጽመው የሀገሪቱን የበላይ መሪን ጨምሮ ከፍተኛ ባለስልጣናትና ወታደራዊ መሪዎቿን መግደላቸውን ተከትሎ የሀገሪቱን ተሳትፎ ጥያቄ ውስጥ ከቶት እንደነበረ መዘገቡ ይታወቃል። እዚህ ጋር በተገናኘ የፊፋው ፕሬዝደንት ጂያኒ እንደገለጹት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራን በዚሁ የዓለም ዋንጫ ላይ መሳተፍ እንደምትችል እንዳረጋገጡላቸው የተናገሩ ቢሆንም ኢራን በሰጠችው መግለጫ ግን እኛ በዓለም ዋንጫ እንደምንሳተፍና እንደማንሳተፍ የአሜሪካ ፕሬዝደንት አይደለም ፈቃጁና ከልካዩ ያለች ሲሆን እኛ የዓለም ዋንጫን የምንሳተፈውም ሆነ የማንሳተፈው በገዛ ፍላጎታችን ነው ብላለች። ኢራን ባወጣችው መግለጫም በተለይም ደግሞ በአሜሪካ የተጫዋቾቻችን ደህንነት የተጠበቀ ባለመሆኑ ልጆቻችንን ወደ አሜሪካ ልከን ኳስ አናጫውትም ስትል ገልጻለች። የፊፋው ፕሬዝደንት በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከትራምፕ ጋር ተገናኝተን ስለ ዓለም ዋንጫ ዝግጅት ተወያይተናል፣ ኢራንም እንድትሳተፍ ጠይቄያቸው ፈቅደዋል ብለዋል። ኢራን በዚህ ከፍተኛ ብስጭት እንደገባትና ፈጽሞ የአሜሪካው ፕሬዝደንት በእኛ ጨዋታ ላይ ፈቃጅና ከልካይ አይደሉም፣ እንዲሁም ልጆቻችንን ልከን በአሜሪካ ምድር አናጫውትም ሲሉ ነው በቁጭት የተናገሩት። ባለፉት 8 እና 9 ወራት
2 እና 3 ጦርነቶች ተጭነውብናል። በብዙ ሺህ የሚቆጠሩ ወገኖቻችን ተገለውብናል፣ ሰማዕት ሆነብናል። ስለዚህም በእርግጠኝነት የመሳተፍ እድል የለንም። በተለይም ኳስ ጨዋታው በአሜሪካ ምድር መሆኑ የተጫዋቾቻችንን ደህንነት የተጠበቀ ስለማያደርገው ወደ ኳስ ጨዋታው አንገባም ሲሉ ገልጸዋል። በሌላ በኩል አሜሪካ ባለፉት 72 ሰዓታት ውስጥ ብቻ ለጦር መሳሪያ ያወጣችው ወጪ ዓለምን አስገርሟል። አሜሪካ ከእስራኤል ጋር ሆናም በኢራን ላይ የከፈተችውን ጦርነት ተከትሎ ባለፉት 72 ሰዓታት ውስጥ ብቻም ለጦር መሳሪያ ከፍተኛ ወጪ ማውጣቷ የተዘገበ ሲሆን የጀርመኑ የጦር መሳሪያ አምራች ተቋም እንዳለው ከሆነ ጦርነቱ ባለፉት 3 ቀናት ወይም 72 ሰዓታት ውስጥ ብቻ አሜሪካ 4 ቢሊዮን አሜሪካን ዶላር የሚያወጡ የጦር መሳሪያዎችን በኢራን ውስጥ ጥቅም ላይ አውላለች ብለዋል። ሌሎችም ዘገባዎች ደግሞ በመጀመሪያዎቹ የጦርነቱ 48 ሰዓታት ውስጥ ብቻ የወጣው ወጪ 5.6 ቢሊዮን የአሜሪካን ዶላር እንደሚደርስ ጠቅሰዋል። በዚህ አጭር ጊዜ ውስጥ ወደ 400 የሚጠጉ የክሩዝ ሚሳኤሎች ተተኩሰው እንደነበረ የገለጹ ሲሆን የኢራንን ጥቃት ለመመከት ደግሞ 800 ያህል የአየር መከላከያ ሚሳኤሎች ጥቅም ላይ እንደዋሉ ገልጸዋል። ይህ በዚህ እንዳለ የዓለም ኢኮኖሚን በከፍተኛ ሁኔታ በሚደቁሰው የኢራን መግለጫ የኢራን ወታደራዊ አመራር እንደገለጸው መላው ዓለም ይዘጋጅ፣ የአንድ በርሜል ነዳጅ ዋጋ ታይቶ በማይታወቅ ሁኔታም በታሪክም ከዚህ ቀደም ባልነበረ ሁኔታ ከ200 ዶላር በላይ ሊሆን እንደሚችል ኢራን ገልጻለች። ኢራን በሆርሙዝ ሰርጥ በ3 የንግድ መርከቦች ላይ በታይላንድ፣ በጃፓን፣ በማርሻል አይላንድ ባንዲራን የሚንቀሳቀሱ መርከቦች ላይ ጥቃት መፈጸሟን አረጋግጣ ከዚህ በኋላም በሆርሙዝ ሰርጥ አትምጡ ብያለው፣ የመጣ ሁሉ ጥቃት እንደሚደርስበት አውቆ ይምጣ ብላለች። የአንድ በርሜል ነዳጅ ዋጋ ከ200 ዶላር በላይ ስለሚገባ መላው ዓለም ይዘጋጅ ስትል ኢራን አስጠንቅቃለች። ክቡራን አድማጮች የመካከለኛው ምስራቅ ጦርነት አሁንም ውጥንቅጡ ባለየ ሁኔታ ተባብሶም ብዙዎችን ሰለባ እያደረገ ቀጥሏል። ከሰዓታት በኋላ በሌላ ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ምስጢሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ምስጢሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ምስጢሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ ይዘን መጣን። ቴምር ፕሮፐርቲስ ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንት በተለያየ ካሬ አማራጭ እየሸጥን ነው። ባለ 1 መኝታ 69 ካሬ በመደበኛ አከፋፈል 7.9 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30% ቅናሽ ተደርጎ 5.5 ሚሊዮን ብር እየሸጥን ነው። ባለ 2 መኝታ ቤት 82 ካሬ
በመደበኛ አከፋፈል 9.4 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ደግሞ የ30 በመቶ ቅናሽ ተደርጎ 6.6 ሚሊዮን ብር እየሸጥን ነው። ባለ 3 መኝታ 126 ካሬ በመደበኛ አከፋፈል 14.1 ሚሊዮን ብር፣ ሙሉ ለሚከፍሉ ደንበኞች ከ30% ቅናሽ በኋላ 10 ሚሊዮን ብር። እንዲሁም በአዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ አካባቢ አማራጭ እየሸጥን እንገኛለን። በተጨማሪም በገላንና ከአፍሪካ ህብረት አቅራቢያ በሚገኘው ዘመናዊ ሱቃችን ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ሱቆችን እየሸጥን ነው። ይምጡ። የማስረከቢያ ጊዜያችን 3 ዓመት ነው። ለበለጠ መረጃና ለሳይት ጉብኝት በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ